ኦኬ ምን አለ ፍራንክስ ቢሆን ከፍጼ ጋር አልጋ ላይ ምን ትሰሪያለሽ? አንተ ታዲያ ካብሳላት ጋር አንሶላ ውስጥ ሆነ ቪዲዮ ቀርጽ ለሃይሚ ላክላት። ያኔ ምን ይባል? ያ ምን ይባል? ብሩኬ አንተ እኮ ሴትም ማስረግዘ ልጅም ወልዳለች። ያስ ተራስቶ አንተ ስትሰራ ምንም ችግር የለው ኖርማል ነው። ሃይሚ ግን ስትሰራ በጣም ከባድ ነው። ፍራንክም ቢሆን አልጋ ላይ በጣም ያስከፋላ፣ ያናድዳል። አንተ ግን ሶስቴ ነው ቪዲዮ አልጋ ላይ ሰርተህ እንትን ያልካት ከእዩ ጋር ኢቭን እዩ ራሱ ሩሱን አልጋ ላይ ነው የተገኘ። ያ ነገር እኮ ትክክል ሆነ እኮ አይደለም፣ ግን ለፍቅራችሁ ሲባል ተው 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 ብሎ የተተወ ነገር ነውና አንዳንዴ ሃይሚ የሆነ ነገር ስትሰራ ልክ የሷ ይገንና ልክ በጣም እንደ ውሻ ያንከለከሏት እንዴ። የብሩኬም ይወራ እንጂ ስንተው እኮ ትክክል ሆኖ እኮ አይደለም፣ ትክክል ሆኖ እኮ አይደለም፣ ግን ለፍቅራቸው ተብሎ የታለፈ ነገር ነው። ሃይሚ ዛሬ እንደ ውሻ አንከለከሏት የሚል አይገልጸውም ማለት ነው። በጣም አናደዱኝ የምር እንደ ውሻ እንዲ ያሞደዚህ መጨረሻ ላይ ናኒ ራሱ ብሩጋ ተደርበው ዋሽተሻሉ አምጪ እንዲ ያልተፈጠረ ነገር ተፈጠረ ብላ ታምጣ። ማዳመጥ ራሱ እኮ አልቻላችሁም፣ አልፈልጋችሁም ማዳመጥ ማለት ነው። የዛሬውን ሳይሆን ትናንትና ናኒ ስላወራችሁ ነገር በተለይ ወንድሙ በጣም ተናዱ እየገለመጣት ነበር። እኔማ ከካሜራ ጀርባ ምን እንደሚላት እያሳብኩ ነበርና ናኒ ሃይሚ ጋር ሆነ ሃይሚን ስለተረዳቻ በጣም ተናደዋል። እና እንደ ውሻ እንዲህ ነው የሚያንከለክሏት ማለት ነው። እና ብሩክ የራሱ ሙሉ በሙሉ ፍጹም ምናምን ሃይሚን አለማመን በጣም ይገርማል። ሃይሚ ደግሞ 100% እርግጠኛ ነኝ ምንም ነገር እንደማታረግ ማለት ነው። ሲቀጥል ሁላችሁ ረብስ ማም እንደ ውሻ እኮ ነው ያንከለከላችኋት እንዴ። ሀብ ጭራሽ ወንድሜን ሁሌ የሆነ ነገር በተፈጠረ ቁጥር ለምንድን ነው የምትሰድቡት ምናምን? እና ምን ነው ተነካቢ ብለ ነው እውነቱ ስለተነገረ ነው። እንዲህ አርጎ ነበር ስለተባለ ነው አንተ እንትን ያልከው የተናደድከው። ምን ናኒ እኮ የተናገረች ያደረገው ነገር እኔ እኮ በጣም ግርም በሚለኝ ሃይሚ ትንጥዬ ነገር ስታረግ ደራርባችሁ ሁላችሁም ተከምራችሁ መከራን ታበላላችሁ። ብሩኬ ደግሞ ብዙ ነገር አርጎ ራሱ ምንም ችግር የለው። ብሩኬ ግን ያስረገዘው ያስወለደው ብዙ ነገር ያደርገው ሴት አክፎ የመጣው የእሱ ምንም ችግር የለው። ቢወራ ያ ሴት አመጣ ምናምን ተብሎ ስለተወራ በጣም ተናደዳችሁ አይደል? በትናንት ነው። ሃይሚ ግን ፍጹም ራሱ እሱ ስላለ ብቻ ምንም እርግጠኛ የሚያደርጋችሁ መረጃ ሳታገኙ ፍፄ ስለተናገረ ብቻ ሃይሚ ውሸታም ናት። ብሩኬ ግን ትክክል ነው። ምንም ስህተት ሰርቶ አያውቅም፣ ተሳስቶ አያውቅም። ቆይ እንደው እናውራ ከተባለ ማለት ነው ሃይሚ ፍጹም ነው አለን አለ ብሎ አወራ እንጂ አላያችሁም። እርግጠኛ የሚያደርጋችሁ ነገር የለም። ብሩኬ እኮ ሄዶ በሃይሚ በላይ ሴት ደርቦ አስረግዞ ልጅ ያስወለደ ሰው ነው። እሺ ይሄስ ምን ይባል? እሺ ይሄ ስህተት አይደለም። የሱ ምንም እኔ እኮ ብያችኋለሁ። ሃይሚ የሆነ ነገር ስታረግ በጣም ይገንባታል። ብሩኬ ደግሞ ምንም ነገር ቢያረግ ችግር የለውም። እንዴ ታው እንጂ ጋይስ እኩል ነኝ። ሃይሚ እንኳን የእውነት እንደዚህ አይነት ነገር እንኳን ቢኖር እኩል ናችሁ፣ በቃ እኩል ናችሁ። አዎ ብሩኬ አስወልድሃል፣ ሌላ ሰው ከሃይሚ በላይ አስወልድሃል። ያንተ ምን ነው እንደው ዝም ስንል እንደው ጠገበ ሽንት ምሪንዳ ነው ብላችሁ አናቷ ላይ ወጣችሁባት እንዴ? ይወራ ከተባለ እኮ ይሄ ነገር ይወራል። ምን አለ ደግሞ ፍራንክ ቢሆንስ አልጋ ላይ ምን ይሰራል? ኧረ እባክህ አንተ ከእንትና ጋር ከዛች ከአብሳላት ጋር አልጋ ላይ ሌሊት ብርድ ልብስ ለብሳችሁ ቪዲዮ ተቀርጾ የተላከላት ያስ ይወራ እንዴ? ይወራ ወያ አልጋ ላይ ፍራንክ ቢሆንስ ምን ትሰራለች? አልጋ ድረስ ምን ወሰዳት? እሰይ አንተስ አልጋ ላይ ቪዲዮ ቀርጸ ልከህ እኮ ፍራንክ ነው ያልካት። አልጋ ላይ ብርድ ልብስ ለብሳችሁ ተኝታችሁ፣ እንደውም ሃይሚ አልጋ ውስጥ አልገባች፣ እናንተ ግን ብርድ ልብስ ለብሳችሁ ነው የተኛችሁ ከአብሳላት ጋር። የዛችን የዳኒ ሮስትን ፍቅረኛ እንተዋው፣ የዛችኛዋን የሶሲን እንተዋውና የዚችን የአብሳላትን እንዴ። አንተ እኮ ከሶስት ሴት ጋር እኮ ነው አልጋ ላይ የተገኘህ። ኢቨን እዩ ራሱ አርግዛ አልጋ ላይ ነው የተገኘ። ቁጭ ብላችሁ አብራችሁ አልጋ ቤት እንዴ። ኧረ ብሩክ ማርያምን ተውተው። ያንተን ስንሸፋፍንልህ ሃይሚን ልክ አንተ ልክ ሁሌ ስተስሰራ እንደ ትክክል ሃይሚ የሆነ ስተስሰራ እንደ ስተተኛ አትይዋት እንዴ። ባይተዋር እኮ አርጓ እንደዚህ እንደ ውሻ ነው ያመነጫጨቋት። ይወራ ከተባለ እኮ ብሩክ ያንተ ቢወራ አያልቅም። እናወራ ከተባለ እናወራለን። ግን ደግሞ እኛ የምንፈልገው እናንተ አንድ እንድትሆኑ እንጂ እንድትጣሉ ምናምን አይደለም። ያን ሁሉ ነገር ሃይሚ አልፋለች። ቪዲዮ አልጋ ላይ ቀርጻ ልከላት ትታለች። ፍራንክ ነው ብላ ትታለች። ልጅ አስረግዛ አስወልደ ትታለች። ያን ሁሉ አሁን ፍጹም ገና ግንኙነት ነበረን ብሎ ስላወራ ብቻ ያለምንም ማስረጃ ካለ እሺ አምጡ እስኪ ቢያንስና ሃይሚን እንማት። ለምን እንዲያረገሽ ብለን እንማት። ግን ምንም አይነት ማስረጃ ሳይኖራችሁ ምን ሳይላችሁ ዝም ብላችሁ መታችሁ
ሀይሚ እንዲህ አርጋ ነበር ብላችሁ ስሟን እያጠፋችሁ ውሻ የምታመነጫጭቋት ምን ስለሆናችሁ ማን ስለሆናችሁ ነው? ሀብ ወንድም የተነካብኝ ብለህ ምን ነው ሀቆ ስለተነገረ ያዙ ይልቀቁኝ በሃይላንዱ በምኑ ጭራሽ እንዴ ረብስ ምን ነው አንከለከላችኋት እኮ ልጅቷን። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ለቻናል አዲስ ከወራጅ ላይክ ሼር ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ቁጭ ማድረጋችሁ እንዳትረሱ። በአዲስ ቪዲዮ ከች ብለናል። ሀይሚና ብሩክ ዛሬ በሀይሚ ቤት መጥተዋል ማለት ነው። የመጡትም እንግዲህ ጭቅጭቅና ድብድብ ላይ ናቸው እና ድራማ እንደሆነ ደግሞ የሆነ ቦታ ላይ ላሳያችሁ ማለት ወደ መጨረሻ ፓርት ላይ ማለት ልንገራችሁ አንዳንዴ እንደ ድራማ ነው ልንገራችሁ መሀል ላይ ማለት ነው። መጨረሻ ላይ ብሩኬ ወጥቶ ሲሄድ ሀይሚ ኮፍያዋን ዝቅ አረገችና ልክ እንደሚያለቀስ ሰው አይኗን እያሻሸች ማለት ነው እኔን ማንመር ምናምን ብላ አለቀሰች። ከዛ ካሜራማን ደግሞ ሀይሚ ከዛ ሳቀች እንደ መሳቅ አለችና ካሜራማኑ ካሜራውን ዝቅ አረገው። ከዛ እንደገና ብሩኬን ና ብሎ ሀይሚ ተነስታ ሄደችና ብሩኬ ተመልሶ መጣና ድራማ ነው ሹክ ልበላችሁ ብዬ ነው እንደ ቪዲዮ አስተያየት መስጠት ግን ድራማ ነው። መሀል ላይ ሀይሚ ሳቋ አምጧት ነበር አለቅሳለሁ ብላ ሳቀች። ሀይሚ በቃ ዛሬም ባልወርድም ማለት ሽንኩርት አሳንሰሻል ተቀቢ በደንብና ድራማ ነው። ያላወቃችሁ ወቁት ቪዲዮን ማለት ነው። ወደ መጨረሻው ፓርት እዩ ዝም ብላችሁ ደግሞ ግን ይሄን ድራማ እያበላሹባቸው ነው። እና ሀይሚ ምን አለች? ፊቷን ፍክፍክ አረገች፣ ለማልቀስ ሞከረች፣ እምቢ አለ። ኮፍያዋን ዝቅ አረገች እንዳይታይባት። ከዛ ፈገግ ስትል ካሜራማኑ ካሜራውን ዝቅ አረገ ፈጥሮ ማለት ነው። ጎበዝ ካሜራማን። ከዛ በኋላ እንደገና ተነስተው ሄዱና ድራማ ነው በግሩፕ እየሰሩ ነው። ግን እንደ ሀሳብ እንናገር፣ እንደ ሀሳብ እሳት ሆነን ተናደን እናወራለን። ልናደር ነው ብሩኬ። ቆይ ምን ሆነ ነው አንተ? ሴት አስረግዛ አስወልደ መተ ነበረ፣ ከሴት ጋር ደግሞ አልጋ ላይ ነበር። አንተ ያን ሁሉ ነገር አድርገ ለምንድን ነው አይሚን እንደዚህ ማለት እችላለሁ እላለሁ። እና እሺ እንደ ቪዲዮ አስተያየት እንስጣውን፣ ወደ ራሳችን እንመለስ፣ ከድራማው እንውጣ። እንዴ ከድራማ እነሱ ድራማ እየሰሩኝ ያለ ምን ድራማ አንሰራም? እነሱ እየዋሹ ለምን አንዋሽም? እሺ አሁን እንደ ቪዲዮ አስተያየት እንስጥ። እንደ ቪዲዮ አስተያየት ስንሰጥ ሀይሚ ዘመድ አልባ ከውካዋን ያረጓት ባይተዋር። እንዴ ብሩኬ ከወንድሙ ጋር ሆኖ ማለት ሀይሚን እንዲና እንዲ ነው አጋጯት ነው የምላቸው። አንድ ሃይላንዱን ይወረውርባታል፣ አንድ አበባውን ይወረውርባታል። ምን ይላታል? በቃ እንደ ውሻ አንከለከሏት። እንዴ ዳኒ ደግሞ ትናንትና ስለተናገረችው ነገር በጣም አናደዳቸው። አንቺ ማን ስለሆንሽ ነው? ምን ስለሆንሽ ነው እንደዚህ ብለሽ የምትናገሪ? ወንድሜን የምትናገሪው አንቺ ምን አገባሽ አላለም? እንደ ሴትን የመረዳት ግዴታ አለባት። ናኒ እውነቱን ስለተናገረች ምን ነው አናደዳችሁ? ምን ነው አንጨረጨራችሁ? ምን ነው አቃጠላችሁ? እውነቷን ነው። ብሩኬ 3 ሴት ደባብሷል፣ አቅፏል፣ ስሟል። አዎ እዩን እንደውም ጭራሽ አስረግዟል። ማስረጃ አስረግዟል፣ አስወልዷል። በምን አወቅሽ ካላችሁ እናትየው ናት አስረግዞኛል ብላ ያረግዘችው ሴት ተናገረች። እኛ ደግሞ አስረግዟል ብለን አወራን ማለት ነው። ስለዚህ አስረግዟል ማለት ነው። ሲቀጥል ደግሞ ከአብሳላት ጋር ቪዲዮ አልጋ ላይ ተቀርጾ አንሶላ ለብሶ ምናምን አይተናል። እኛ በራሳችን በቪዲዮ አይተናል ማለት ነው። ከዛ ደግሞ ከሶሲ ጋር እንዲሁ አልጋ ላይ አይተነዋል። እና ለፍራንክም ቢሆን ሀይሚ አልጋ ላይ ለምን ሆንሽ ላልከው አልጋ ላይ ሆነ አንተ ብዙ ጊዜ ፍራንክ ሰርታል። ምን ነው ያንተ አይታይም ወይ ነው ጥያቄ። የሀይሚ ብቻ ነው የሚታያችሁ። ሁሌ የሀይሚ ብቻ ነው የሚታያችሁ። እንዴ አንተ የምትሰራው ነገር አይታይም ወይ? የሀይሚ ብቻ ለምንድን ነው የሚታያችሁ? አንዳንዴ የራሳችሁንም እዩ። ስለ ሰው እንዲህ ስትጠቁሙ ስለ ራሳችሁም እኛ ብላችሁ አውሩ።